በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገረው ዕለተ ዓርብን ነው ወይም ነገረ ስቅለት። ነገረ ስቅለት ስንል ስለ ስቅለቱ መናገር፣ መተረክ፣ መተንተን፣ መተርጎም የሚል ሀተታ ነው የሚሰጠን ማለት ነው። ስለዚህ ነገረ ስቅለት ወይም ዕለተ ዓርብ ስንል ዓርብ ያው ሁሉ ነገር መፈጸሚያ መከናወኛ ነው። ዓርብ ማለት የዕብራይስጥ ቋንቋ ሲሆን ዓረበ ገባም ያለ ግዕዝ ቋንቋም አለው፣ ግን ዓርብ ቀጥታ ከዕብራይስጥ የተወሰደ ነው። በእኛ ሐሙስ ብሎ እንደመጣ ሰዱስ ስድስተኛ ቀን ማለት ነበረበት። በስነ ፍጥረት ሊቃውንት አባቶቻችን ሲተረጉሙት ዓርብ ለሚስጥር ያመች ዘንድ ዓርብ ብለውታል። ዓርብ ማለት ስራ የተከናወነበት፣ የተፈጸመበት፣ የተጠናቀቀበት፣ የተጀመረ ነገር ያለቀበት ቀን የሚል ትርጓሜ ይሰጠናል። ለምሳሌ ሶስት መሰረታዊ ነገሮችን ከዚህ ጋር እያይዘው ይተረጉማሉ። እሁድ ማለት አሃደ እንዳደረገ ያለ የግዕዝ ቋንቋ ሲሆን ፍጥረተ ዓለም የተጀመረው በዕለተ እሁድ ነው። መቼ ያለቀ ስንል ዘፍጥረት ምዕራፍ 1 ላይ እንደተገለጠው ደግሞ ፍጥረት ያለቀው ዓርብ ነው። እሁድ የፍጥረት መጀመሪያ ነው። ዓርብ የፍጥረት መጨረሻ ነው። ፍጥረት የተጠናቀቀበት፣ ያለቀበት፣ የተከናወነበት፣ የተፈጸመበት ቀን ለማለት ዓርብ ብለው ወደ ዕብራይስጥ ወስደውታል። ከዚያ በሁለተኛ ደረጃ እስራኤል ከግብፅ ሀገር የወጡት ከባርነት ከፈርዖን እጅ ነፃ የወጡት በዕለተ ቅዳሜ ነው። ቅዳሜ ከወጡ በኋላ በባህር አሻግሮ እግዚአብሔር ጉዟቸውን ሲጀምሩ በሐቅለ ሲና በሲና ምድረ በዳ በሚጓዙበት ጊዜ መና ከሰማይ እንዲወርድላቸው ሙሴ ጸልዮ እግዚአብሔር ያወረደላቸው በዕለተ እሁድ ነው የተጀመረው። እሁድ መና እየወረደላቸው ከእሁድ ጀምሮ እስከ ዓርብ ድረስ ይወርዳል። ዓርብ ግን የቅዳሜውን ደርቦ ያወርድና ዓርብ መና ወርዶ የሚያልቅበት፣ የሚከናወንበት፣ የሚፈጸምበት ቀን ማለት ስለሆነ የመና መጨረሻ ቀን ለማለት ዓርብ ብለው ወደ ዕብራይስጥ ወስደውታል። በሶስተኛ ደረጃ እግዚአብሔር ዓለምን ለማዳን ከሰማይ የወረደው እሁድ ቀን ነው። መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ ነው። ዓለምን ለማዳን ወይም ፍጥረተ ዓለም በዕለተ እሁድ የተጀመረ፣ ድነተ ዓለምም የተጀመረው በዕለተ እሁድ ነው። ጌታችን በማኅፀነ ማርያም በእመቤታችን ማኅፀን ያደረው እሁድ ቀን ነው። መጋቢት ወር 29 ቀን ከቀኑ 3 ሰዓት ላይ በእመቤታችን ማኅፀን እግዚአብሔር ወልድ ዓለምን ለማዳን አድሯል ማለት ነው። ስለዚህ ድነተ ዓለም የተጀመረው እሁድ ነው በማኅፀነ ማርያም። ድነተ ዓለም የተፈጸመው ደግሞ ከ33 ዓመት ከ3 ወር በኋላ ቀራንዮ ላይ ዓርብ ነው ማለት ነው። ስለዚህ ዓርብ ማለት ድነተ ዓለም የተፈጸመበት፣ የተከናወነበት፣ አንደኛ ፍጥረተ ዓለም እሁድ ተጀምሮ ፍጥረት ያለቀበት ዓርብ፣ ሁለተኛው መና መውረድ የጀመረው እሁድ ነው። እሁድ ተጀምሮ መና ወርዶ ያለቀበት ቀን ዓርብ፣ ሶስተኛው ድነተ ዓለም በዕለተ እሁድ ተጀምሮ እግዚአብሔር ከሰማይ የወረደው እሁድ ሆኖ ፍጥረተ ዓለም ያለቀው የተፈጸመው የተከናወነው ዓርብ መሆኑን ዓርብ አጠቃላይ መጨረሻ መከናወኛ መፈጸሚያ ማለት መካተቻ ቀን ማለት ነው ብለው ሊቃውንት ተረጉማሉ ማለት ነው። ስለዚህ አሁንም ወደዚህ ዓርብ ወደ መሰረታዊ ነገሩ ስንመጣ ፍጥረተ ዓለምን ርዴተ መናን እንተውና ድነተ ዓለም ላይ እንንጣ። ዋናው መሰረታዊ የነገር መድኃኔዓለም ወደዚህ ምድር መጥቶ ዓለም እንዴት አዳነ የሚለውን እንግዲህ እስካሁን ድረስ በዕለተ ሐሙስም ረቡዕም ያለውን ሳምንቱን እየተነጋገርን መተን እዚህ ላይ ስንመጣ ይሁዳ በ30 ብር አሳልፎ እንደሚሰጠው ጌታችን አስቀድሞ ተናግሮ ነበረ። እርሱም ደግሞ እነ ጴጥሮስም ደግሞ ትክዱኛላችሁ ብሎ ሲናገር አንክድም ብሎ ጴጥሮስ ተናግሮ ነበረ። 3 ጊዜ ጴጥሮስ ዕለተ ዓርብ ላይ እንደሚክደውም ጌታችን ነግሮታል። ዙሮ ሰዎች ያሉት ሳይሆን ጌታችን ያለው ይፈጸማልና የእሱ ቃል ተፈጽሟል ማለት ነው። እንግዲህ በዕለተ ሐሙስ ሲጸልይ አድሯል። ሥርዓተ ጸሎትን ለሐዋርያት እያስተማረ ተግታችሁ ጸልዩ እያለ አደረ። ካደረ በኋላ ጧት ሲነጋ ይሁዳ አይሁድን ይዟቸው 30 ብር ተቀብሎ አሳልፎ ሰጥቶታል። አሁን የሚያስዘው በማቴዎስ ወንጌል ምዕራፍ 26ን 27ን ማንበብ ነው። 26 ላይ ያው መደራደሪያ ነው። ወደ 27 ስንመጣ የጌታችን መሰቀልን ይነግረናል። ይሁዳ አሳልፎ እንደሰጠው አይሁድ ጌታችን እንደያዙት በሚይዙ ጊዜ መጠነ ህጠተ ሰናፔ የሰናፍጭ ቅንጣት ያክል ባህሪ መለኮቱ ሲገልጽ አይሁድ ወደኋላ ሁሉም እንደወደቁ አይን የፈቅጄላችሁ ነው እንጂ እኔ ባልፈቅድ አትይዙኝም፣ አምላክ ነኝ ማጥፋት እችላለሁ፣ ግን አሁን ያዙ ብሎ እንደፈቀደላቸውና አይሁድ እንደያዙት ከዚያም በኋላ እርጥብ ግንድ ያሸክመው ከሊቶስጥራ ጫካ እስከ ቀራንዮ ጉዞ እንዲያደረገ ነው የሚነግረን። የዓርብን ታሪክ ስም በዚህ እንጀምረዋለን። ይሁዳ አሳልፎ ለአይሁድ ከሰጠ በኋላ አይሁድ ከያዙት በኋላ እርጥብ ግንድ ያሸክመው ከሊቶስጥራ ጫካ ሊቶስጥራ ብሎታል። ሊቶስጥሮስ ወይም ሊቶስጥራ ማቴዎስ ገልጾታል። ወደ ዮሐንስ ስንወስድ ደግሞ 19 ምዕራፍ ላይ ዮሐንስ ወንጌል ቁጥር 1 ጀምሮ ፈለገ ቄድሮስ ይለዋል። ይሄ ያ ማለት ብዙ ዛፍ ያለበት ቦታ፣ እንደገናም ደግሞ ውስጡ የውሃ ምንጭ የሚበዛበት ቦታ፣ ሳር ቅጠል ልምላሜ የማይጠፋው ቦታ
ማለት ነው። እዚያ ጫካ ውስጥ ነው ሲጸልይ ያደረው ሥርዓተ ጸሎት ለሐዋርያት ሲያስተምር ያደረው። ጠዋት ግን አንዳንድ ሊቃውንት 12 ሰዓት ያዘ፣ አንዳንድ ሊቃውንት ደግሞ የተያዘው 3 ሰዓት ነው ይላሉ። እንደገና በማርቆስ የተሰቀለው 3 ሰዓት ነው ይላል። በእነ ማቴዎስ ደግሞ 6 ሰዓት ተሰቅሏል ይላሉ። ሊቃውንት አባቶቻችን ሁሉ ሲያስታርቁት አይሁድ የያዙት በእርግጥ ጠዋት ላይ ነው 12 ሰዓት እንደያዙት ነው። ግን ጉዞ የጀመረው 3 ሰዓት ላይ ነው። ቀራንዮ የደረሰው 5 ሰዓት ላይ ነው። ከዚያ ወደ ሊቀ ካህናቱ ቀያፋ ወደዚያ ገባ። ማርቆስ መያዙን ከተያዘ ስቅለት አይቀርም ብሎ 3 ሰዓት ተሰቀላለ። እነኛ ደግሞ የተሰቀለበትን ሰዓት ጠቅሰዋል ማለት ነው። ከተያዘ አይቀርም ማለት ነው። መሰቀል ስለማይቀር ማርቆስ ቀድሞ የተያዘበትን። ዛሬም በቤተ ክርስቲያን 18 ሰዓት ጾማችሁ ሥጋው ደሙን ተቀበሉ የሚባለው ጌታችን ከተያዘበት ዓርብ 3 ሰዓት ጀምሮ እስከተነሳበት እሁድ መንፈቀ ሌሊት ወይም 10 ሰዓት ማለት ነው። ይሄ ሲቆጠር 18 ሰዓት ይሆና ብለው ለሥርዓተ ቁርባን ይህን አድርገው አማካኝ አድርገው ሕግ የተሰራው ከዚህ አንጻር ነው። ብዙ ጊዜ በዘፈቀደ እንደ አይነት ትምህርቶች ይሰጣሉ። ግን ምንጩ ምንድነው ሲባል መጻሕፍትን መመርመርና ጠንቅቆ አጥርቶ ማወቅና መረዳት ማስረዳት ከኛ ይጠበቃልና 18 ሰዓት ጾማችሁ ቁረቡ የሚባለው ዋናው መሰረታዊ ነገሩ የበላነው ከሆዳችን ሲጠፋ ረሃብ ስሜት ሲሰማን ከረሃብ አልፎ ላፋችን ምሬት ሲሰማ ሥጋው ደሙን ተቀበሉ ለማለት ነው። ግን ደግሞ ከምስጢር አንጻር ስንተረጉመው ደግሞ ጌታችን የተያዘው ዓርብ 3 ሰዓት ላይ ነው። ከ3 ሰዓት ጀምሮ እስከ መንፈቀ ሌሊት ጌታችን የተነሳው ደግሞ እሁድ 10 ሰዓት ስለሆነ ጌታችን እስከሚነሳ ድረስ ያንን ለማስታወስ ነው ብለው ሰዓቱን በዚህ ቆጥረው ያስተምራሉ ማለት ነው። ስለዚህ ወደ ቀራንዮ አደባባይ መጣ። ነስእ ወለእግዚእ ኢየሱስ ይላል ሉቃስ 23 ላይ ወደ ቁጥር 39 ላይ ጌታችን ኢየሱስ ክርስቶስ ከሊቶስትራ ጫካ ወይም ፈለገ ቄድሮስ ከሚባለው ቦታ ጌታችን አይሁድ ያዙት። ወሰድዎ ብሔረ ዘስሙ ቀራንዮ ወደ ተባለ ሀገር ወይም ቦታ አደባባይ ወደ ኮረብታ ወደዛ ወሰዱት። እንጨት አሸክመው እየወደቀ እየተነሳ ጨርቃ ገልድሞ እርጥብ ግንድ ተሸክሞ ነው በጥፊ እየተመታን ሄደው። ከዚያም ከለሜዳ አልብሰው ከሊቀ ካህናቱ ከቀያፋ ቤት አውጥተውታል። ሄሮድስ ወደ ጲላጦስ፣ ጲላጦስ ወደ ሄሮድስ አመላልሰውታል። ሄሮድስ የይሁዳ መሪ ነው። ጲላጦስ ደግሞ ኢየሩሳሌም የይሁዳ መሪ ስለነበሩ ሁለቱም እያመላለሱ በግዛታችን ሁለቱም ምክንያት ይፈልጉ ነበረ። ያኛው በእኔ ምክንያት አላገኘሁበትም እንዴ ልሰቅለው ይችላለሁ ብሎ ይከራከር ነበረ። ምክንያቱም በሄሮድስና በእኔ ግዛት ስለሆነ እያስተማረ የኖረው ምናልባት በሄሮድስ ግዛት የሰራው ወንጀልን ኃጢአት ካለ በዚያ ይመርመር ብሎ ወደ ሄሮድስ ይልከዋል። ሄሮድስ ደግሞ በእኔ ሀገር የሰራው ወንጀል የለም የሚያሰቅለው የሚያስገርፈው ምክንያቱን አላወቅኩም፣ ግን በጲላጦስ ግዛት ደግሞ እንዲህ አይነት ነገር ወንጀል ካለበት በዚያ በኩል ይመርመር እያሉ ከሄሮድስ ወደ ጲላጦስ ከጲላጦስ ወደ ሄሮድስ እየተንገላታ እየተመላለሰ እስከ 6 ሰዓት መቆየቱን ነው የሚነግሩ ሊቃውንት አባቶቻችን ማለት ነው። በእርግጥ የመጣው የተለያዩትን አንድ ለማድረግ ፍቅር የጠፋበትን ዓለም ፍቅር ለመመስረት በፍቅር ለማስተሳሰር መጥቷል አሉና በሚስጥር ሄሮድስና ጲላጦስ በአሰራርም በአኗኗርም በንግግርም ተግባብተው የማያውቁ እጅግ የነደደ ክፉ ጥላቻ ያላቸው የማይስማሙ ሰዎች ናቸው፣ ሁለቱም ገዢዎች ማለት ነው። ግን በጌታችን በኢየሱስ ክርስቶስ መመላለስ ምክንያት ግን ፍቅር መስርተዋል ማለት ነው። ያ የሚያጠይቀው የፍቅር አምላክ ወደዚህ መጥቶ የተለያየውን አንድ ለማድረግ ፍቅር ያጣውን ዓለም ፍቅር ለመስጠት በፍቅር ዓለምን ለማደስ የመጣ አምላክ መሆኑን ላጠየቆ ወይም ለማስረዳት ነው ብለው አባቶቻችን አስተምረዋል። ከዚያ በኋላ ወሀየለ ቃሎሙ ለሕዝብ ወለሊቃነ ካህናት የሕዝቡና የሊቃነ ካህናቱ ቃል በረታ እንዘ ይብሉ ስቀለው እያሉ ይህንን ቃላቸው በረታ። በበረታበት ጊዜ ሁሉም ተባብረው ቅድም እንዳልነው ወይም ቀድሞ እንዳስተማርነው 8ቱም የአይሁድ ሸንጎ ተስማምተው ይሰቀል ባሉበት ሰዓት ጲላጦስ ለነሱ አሳልፎ እንደሰጣቸውና በቀራንዮ ጌታችን ኢየሱስ ክርስቶስ መሰቀሉን ነው። እንግዲህ በተለይ በሉቃስ ሰፋ አድርጎ 23 ምዕራፍ ላይ በደንብ ገልጾታል። ሰቀልዎ ለእግዚእ ኢየሱስ ማእከለ ክልኤፈያት በሁለት ሽፍታዎች መካከል ሰቀሉት ጌታችንን። አሐደም ለፌ ወአሐደም ለፌ ወኢየሱስ ናዝራዊን ተማእከሎሙ አንዱም በግራ አንዱም በቀኝ የናዝሬቱ ኢየሱስን በመካከል አድርገው ሰቀሉት። እንግዲህ በተሰቀለ ጊዜ ጌታችን ብዙ ታምራት ተደርገዋል። በሁለት ሽፍታዎች መካከል ተሰቅሏል። በሰማይ ፀሐይ ወደ ራሷን ወደ ጨለማ ቀይራለች። እንደገና ወርህ ወይም ጨረቃ ደግሞ ወደ ደም ቀይራለች። ደም አልቅሳለች። ከዋክብት እንደ ቅጠል በምድር ላይ ረግፈዋል ማለት ነው።
በምድር ላይ ደግሞ መቃብር ተሰንጥቆ ሙታን ተነስተዋል፣ ድንጋዮች ተፈትተዋል። እሱም ብቻ አይደለም፣ የተቆጣ መልአክ ሰይፉን ሲወረውር የቤተ መቅደሱን መጋረጃ ከላይ እስከታች አይሁድ የተወረወረውን ሰይፍ ጌታችን ወደ መጋረጃ ሲመልሰው መጋረጃውን ሰንጥቆ ወደ ምድር ገብቷል። እነኚህ 7 ታምራት በሰማይ በምድር የተደረጉ ድንቅ ታምራት አሉ። 7 ታምራት ተደርገዋል ማለት ነው። እንግዲህ ጩኸት ብዙ ጩኸት እንደነበረ ነው። አይሁድ ይጮሃሉ፣ ስቀለው ስቀለው። በግራ የተሰቀለው ውረድና ራስህን አድን እኛን ማድን እንመንብህ ይላል። በቀኝ የተሰቀለው ይህ የተሰቀለው እኛን ለማዳን የመጣ ነው፣ ኃጢአት የለበትም፣ እኛ በኃጢአታችን ነው፣ ለምን እግዚአብሔርን አትፈራውም የሚል ክርክር ነበረ። በሰማይ መላእክት ደግሞ ህዲገና አምላክነ ናውያውን አምጠላ ለዛት ያለም በከማዋይን ሀቅድ መለሰዶመ ገሞራ ሰዶምና ገሞራን እናጥፋቸው ፍቀድልን ብለው ደግሞ ሰዶምና ገሞራን እንዲያጠፋናቸው አይሁድ እናጥፋቸው ፍቀድልን ብለው መላእክት በሰማይ ይጮሁ ነበረ። ሁሉንም ግን አስታራቂ የሆነ የምሕረት አምላክ አስታርቋል። እነኛ የሚሰድቡትን የስቀለው የሚሉትን የሚዘብቱበትን የፈረዱበትን የሚያደርጉትን አያውቁትምና ይቅር በላቸው ብሎ ምሕረቱን ይቅርታውን እንዲያፈሰሰላቸው እንደገና መላእክት እናጥፋ ሲሉ ደግሞ መላእክትን ልታጠፉ አይገባም፣ ምሕረቴ ወትዕግስቴ ይሰፍን ሁሉ ዓለም ምሕረቴና ትዕግስቴ ዓለምን ሁሉ ይገዛል አትቆጡ ብሎ መላእክትን ማረጋጋቱ የተቆጣ መልአክ ሰይፍ ሲወረውር ወደ መጋረጃ ቀይሮ አይሁድን መታደጉን አጠቃላይ የእግዚአብሔር ምሕረት በቀራንዮ ላይ መፍሰሱና ህዝብና አሕዛብ ሰውና እግዚአብሔር ሰውና መላእክት ነፍስና ስጋ መስተጻራን ሁሉ በአጠቃላይ የታረቁበትን ሁኔታ ይገልጻል ማለት ነው። በዚህ ዕለት እንግዲህ ከጧት ጀምሮ እስከ 6 ሰዓት ድረስ ፀሐይ ነበረ፣ ብርሃን ነው፣ የአንድ ቀን ነው። እንደገና ዓርብ ደግሞ ከ6 ሰዓት ጀምሮ እስከ 9 ሰዓት ጨለማ መሆኑ ያንን ሌሊት ብለውታል። ከዚያ በኋላ እስከ 12 ሰዓት ከ9 ሰዓት እስከ 12 ሰዓት ያለው ቀን ነው። ከዚያ ቅዳሜ እንደገና ሌሊቱ ቀኑ እሁድ ሌሊት ተቆጥሮ 3+3 ሌሊት የሚባለው ከዚህ ጋር ተያይዞ ዓርብ ከ3 ለተከፈለች ነው ብለው ለዚያኛው ለትንሳኤው መሸጋገር አድርገው ሊቃውንት አባቶቻችን ይተረጉማሉ ማለት ነው። እንግዲህ የተሰቀለው በዕለተ ዓርብ ከቀኑ 6 ሰዓት ላይ ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ጌታችን መስቀል ላይ ነው። ነፍሱ ከስጋው የተለየችው 9 ሰዓት ላይ ነው። ወይቤ ተፈጸመ ሁሉ ብሎ ዘንበል አድርጎ ራሱን ሁሉ ነገር ተፈጸመ ብሎ ኮምጣጤ ጠጥቶ ጌታችን ነፍሱን የሰጠው ቅድስት ነፍሱን ከቅዱስ ስጋው የለየው ዓርብ 9 ሰዓት ላይ ነው። ዮሴፍና ኒቆዲሞስ መጥተው ከመስቀል አውርደው የገነዙት ዓርብ 11 ሰዓት ላይ ነው። 11 ሰዓት ከመስቀል ከወረደ በኋላ በአካለ ስጋ ወደ መቃብር መለኮት በአካለ ስጋ በአካለ ነፍስ ወደ ሲኦል ወርዶ ግዛን ነፃነትን የሰበከበት ቀን ነው። እንደውም አይሁድ ከጧት ጀምሮ አዳም ልጆቹን ሁሉ ተንሥኡ ለጸሎት ብሏቸው በሲኦል ውስጥ ያላችሁ ልጆቼ ሁሉ ለጸሎት ተነሱ ጌታዬ ዛሬ ተሰቅሎ ያድነኛ ብሎ ያንን ተስፋው ቀን እንደደረሰ አብስሮ ነበር ይላሉ ሊቃውንት። ዛሬ ዲያቆን ተንሥኡ ለጸሎት የሚለው አዳምን ሆኖ ነው። በሲኦል የተጀመረው የአዳም ተንሥኡ ለጸሎት የሚለው አዋጅ ነው። ከዚያ በኋላ 11 ሰዓት ላይ ጌታችን ወደ ሲኦል ወርዶ ሰላም ለኩልክሙ ብሎ ካህን ሊቀ ካህናት ነውና ሰላም ለሁላችሁ ይሁን ብሎ ጌታችን ይህንን የምስራች አውጆ ወፈትሆሙ ለሙቃን የታሰሩትን ሁሉ ፈታቸው፣ ወአውጽኦሙ ውስተ ጽልመት ከጨለማ ውስጥም አወጣቸው። ወይቤሎሙ እለ ውስተ ሲኦል ጻኡ በጨለማ ውስጥ በሲኦል ያላችሁ ውጡ፣ ወለ ውስተ ጽልመት ተከሰቱ በጨለማ ውስጥ ያላችሁ ተገለጡ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አጠቃላይ ነፃነትን ያወጀበትና ዓለም የዳነበት የአዳም መርገም የተቆራረጠበት በመስቀል ላይ መርገምን ቆራርጦ የጣለበት 5500 ዘመን ዓለምን ይገዛ የነበረ ሰይጣን ድል የተደረገበት አዳም የዳነበት ወልደ እግዚአብሔር የነገሰበት ዲያብሎስ የተሻረበት እንደሆነ ሊቃውንት አባቶቻችን በደንብ አድርገው ይገልጻሉ። እንግዲህ የዓርብ ታሪክ ሰፊ ቢሆንም ከብዙ በጥቂቱ ይህንን ይመስላል ማለት ነው። ቤተክርስቲያናችን ግን ከጧት ጀምሮ በዜማ የ3 ሰዓት የ9 ሰዓት የ3 ሰዓት የነግ የ3 ሰዓት የ6 ሰዓት የ9 ሰዓት የ11 ሰዓት ብላ በሰዓት ከፋፍላ በልዩ ሁኔታ ዜማውን ከብሉያት ከሐዲሳት ከሊቃውንት ከመነኮሳት ከድርሳናት ከተአምራት አቀነባብራ በዜማና በንባብ በትርጓሜ ስልት ልጆቿን ስታስተምር ትውላለች ማለት ነው። በአጠቃላይ ዓለም የዳነበት ቀን ዕለተ ዓርብ እንደሆነ የድነት መፈጸሚያ ቀን መከናወኛ ሆኖ ጌታችን ስራውን ጨርሶ ዓለም የዳነበት እና ያዳነበት ቀን መሆኑን ይህንን ታስተምራለች ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።